ወይኔ ናቲ ቆሻው ቤት በኩል ነው ሞቶ ዳጊ ተጫወትክብኝ ቆይ እንዴት እንደዚህ ታደርጋለህ ስንት ቀን ነው የምነግርህ እነዚህ ልጆች አታስጠጣቸው ብዬ ምን ይዘጋል ተናገር እንጂ ናቲ ላስብበት በእናትህ በቃ ጊዜ ስጠኝ ላስብበት ምን ነው የምታስብበት ልጆቹ እንደዛ ስታረጋቸው አስበህበታል ቆይ ምንድነው የምትለው አልገባኝ እንዴ ህፃን ልጆች ናቸው እንዴ መጠጣት ፈለጉ ጠጡ አይደል ያስገድዳቸው ሰው አለ ኧረ እባክህ ህፃን ልጆች ናቸው የምር ነው የምትናገረው ዳጊ ቆይ አንተ ልጅ ለምን እንደመጣ ረሳከው እንዴ አረሳውትም ናቲ ግን ተረጋጋ በቃ ተረጋጋና መፍትሄ እንፈልጋለን ያንተ እንደዚህ መጮ መንጫጫት ምን የሚለውጠው ነገር የለም ተረጋጋው ተረጋጋው እስኪ ንገረኝ እሺ ምን የተቀየረ ነገር አለ ተረጋጋው ንገረኝ እንጂ ናቲ እኔ ምን ነገር አሰማኝ አታምነኝ አትወደኝም ናቲ ንገረኝ እስኪ ተጫወትክብኝ መልስልኝ አታምነኝም ወይ ቆይ አሁን እቺ ሴትዮ ከቤት ይወጡልኝ ብትል ምን ልናደርግ ነው እስኪ ንገረኝ ለምን አትሰማኝም በቃ ለኔ ጊዜ ስጠኝ እስካሁንም ነበርኩኝ አይደል ያስተካክልኩኝ ነበር አሁንም አስተካክለዋለሁ አለቀ ሴትዮዋ ብር ነው የምትፈልገው ብር ይሰጣታል አለቀ እንዴ 300 ብር ስንሰጣት እኮ የምትረሳው ነገር ነው አይደል እንዴ መጠጣት ፈለጉ እነዚህ ልጆች መጡ ጠጡ አለቀ አይደል ያደረግናቸው ነገር የለም አላስገደድናቸውም አይደል ዳጊ እንደዛ ማድረግ የለብህም እያልኩ እኮ ነው እነዚህ ልጆች እዚህ ቤት ስናመጣቸው መጠቀቅ አለብን እንዴ ስንቴ ነው የምነግርህ ዳጊ ናትሽ አሁን ለፈርፋል አይደል አሁን ተረጋጋ መፍትሄ ብቻ ነው መፈለግ ያለብን በቃ ወደፊት እንራመድ እሺ በለኝ እሺ አሁን ከቤት መውጣት እፈልጋለሁ ቤት በኩል ልውጣ እስኪ ንገረኝ እንወጣለን ችግር የለውም መራን ናታ እሺ እንደፈለክ አድርገህ ብቻ እቺ ሴትዮ አፏን አዘጋልኝ ወይኔ ተጨነቅ በቃ ራስን ያማል አሁን ይኸውልህ አዳምጠኝ 10 ደቂቃ ቁጭ እንበልና እናስብ ምን ማድረግ እንዳለብን ከዛ በኋላ እንወስናለን ሁሉም ነገር ቀላሉን ነገር አታክብዱ የመፍትሄ ሰው ነው እንጂ አንዝም በለኝ ምንም ነገር እንዳታወራ አላስብበት በቃ አሁን ቶሎ ፋይል መውሰድ ያለብን ፋይል አለ ብሩ እንዳዘጊውሽ አደረ አረ እናንተ ግን እኮ ካዩኝ አረ ይገድሉኛል ችግር የለውም ተብቃ ወይ ብሩን አትዝጊው ትልቁንም በር አትዝጊው ስመጣ ወይ ደውልልሻለን ቶሎ ትከፍቺልኛለሽ እሺ በእናታችሁ ግን ቶሎ በቃ ታስጨንቃት ይኸውልሽ እኛ ልክ ስመጣ እንደውልልሻለን አንቺ ትከፍቺልናለሽ እኛ ሮጠን እንገባለን አይደል ለምን በሩን ክፍት ተይው አንቺ እኛ እንገባለን ብቻ የቤቱን መብራት አጥፍታል አልጠፋም ስንገባ እናጠፋለን በእናንተ አታስጮኝ እሺ በቃ ተብቃ እንመለሳለን በሩን ብቻ አትዝጊው እሺ አስጨንቃት ሳሮን አንቺ ከሷ ትሻለሽ ስል ጭራሽ አንቺ ባሰብሽ ቆይ እነዚህ ልጆች ምን አስነክቷችሁ ነው እነሱ ቤት የምትመላለሱት ጭራሽ ከወንዶች ጋር ቁጭ ብላችሁ መጠጣት ጀመራችሁ እኔ ይሄን ከማይ ድፍት ብል ይሻለኛል ሳሮን አንቺም እማዬ ቆይ ምን አደረግን ፈታያልን ነበርኩ ሃና አይናስብሽን ሳላጠፋው ግቢና ተኝ ደሞ ምን እንደም ተሸጣው አፋ ጋንጋን ይላል ሰበብ ሳትሆኝብኝ ሂጂ ውጭና ግቢና ተኝ እማዬ ይቅርታ አጥፍተናል ነገር ግን ናቲና ዳጊ በዚህ ምሽት ይሄዳሉ እንጃባሽ ደሞ እነሱ ለመሄዱበት ልጨነቅ ማፈሪያዎች ናቸው ትሰሚኛለሽ ያየኋችሁ እኔ ሆንኩ እንጂ ሌላ ሰው ቢያያችሁ ኖሮ የኔም ያባታችሁም ስም ነበር የሚጠፋው የምን ድፍረት ነው ማዬ ማን የተደፈረው ማነሽ ትብቃ እቺ ልጅ አይናን ሳላጠፋ ወሰጅና አስተኝልኝ ሂጂ ግቢ አለ በዚህ አይነት ሱባን ነው ማጠፋው ዞር በይልኝ ራሴ ገብቼ ተኛለሁ
መንፋት አይንሽ እማዬ ሁሉም ነገር አንቺ እንዳሰብሽው አይደለም። እኔ መች አሰብኩ? ባይኔ ያየሁ እንጂ መቼስ ባይኔ ያየሁትን ነገር ልትክጂኝ አትችይም። እንደው ሀናስ እሺ ተታላ ነው ብዬ ላስብ። ሳሮን ያንቺ ምን ይሉታል? ለዛው ከተከራይ ጋር ትናንት ከገባ ተከራይ ጋር ራስን ክብር ማዋረድ ምን ይሉታል? አረ እማዬ ስለምን ክብር ነው የምታወሪው? ምንም ነገር እኮ አላደረግንም። ሀናን እያስጠናናት ነበር። አሃ ካቲካላ ፉት እያረገክ እሱን ነው የሚያስጠናት። እንኳን ነገርሽኝ። እኔ ይሄ መሆኑን መቻቦኩኝ። አፈር ያስጠጣ አፈር ይጠጣ። እማዬ አጋጣሚ ስላየሽ መስሎሽ ነው እንጂ እኔና ሀና ምንም አላደረግንም። ሲጠጡ የነበሩት ናቲና ዳጊ ናቸው። አይ ሳሮን ምንም አታስተባብይልኝ። ትሰሚኛለሽ? አንቺ በዚሁ የምትቀጥ ከሆነ በዚህ ባህሪሽ የምትሄጂ ከሆነ አባትሽ ጋር ትሄጂና እሱ እንደምትፈልጊው አድርጎ ያኖርሻል። እኔ አልችልም። እማዬ አንቺ እኮ እናቴ ነሽ። እንደፈለግሽ ትናገሪ መብታለሽ። ነገር ግን አባዬ አባዬ እያልሽ መሀል ላይ አታንሹ። የሱን ስም ተጠቅመሽ ደግሞ ልታስፈራሪኝ አልፈልግም። እሱ እዚህ የለም። ያለሽው አንቺ ነሽ። እኔማ በምን አቅሜ ልቻላችሁ? ደግሞ አታፍሪም? ድምፅሽ ከፍ አድርገሽ እኔን ትናገሪኛለሽ? ካጠፋው ይቅርታ እማዬ። እንዲህ ናትና ካስዬ ልጆቹ ሁሉ ይነሱብኝ። ተረጋጉ ካስዬ። ወይ ጄሎ ልምጣ? አንቺ ጠጪ። ትሰሚኛለሽ? በሩ ዘጋጊና ተኝ። እሺ ዘጋዋለሁ። ዳጊቶሎ መብራቱን አጥፋው። ምንድነው በሰዓት እንተኛ ነው? ምንድነው ምንተኛው? አሮጊቷ መብራቱን ካየች መምጣቱ አይቀርም። ድጋሚ መውጣት ካልፈለክ አጥፋው። ሴትዮን በጣም አበዛችሁ። እሺ ትንሽ ታገሰኝ ወንድሜ። ወደፊት ህይወታችን እንመለሳለን። ተስፋ አደርጋለሁ። ከኛ በላይ ትብቃ እዛ ቤት ውስጥ አለች። የሚገርምህ ነገር ዳጊ ከኛ በላይ ትብቃ በጣም እየተጨነቀች ነው። እኔ ይልናቲ ለሷ ሳይሆን ላንተ ነው ማስብ። እሷ በፊትም እንደዚህ አይነት ህይወት ውስጥ ስለነበረች ታውቋለች። ብዙም አይከብዳትም። አንተ ግን ያን ከመሰለ ህይወት ወጥተህ እዚህ ውስጥ መግባት በጣም ከባድ ነው። ምን በላ፣ ስንት አገኘ፣ ቤት ገባ፣ ቤት ወጣ፣ እንደዚህ የተባሉ መኖር በጣም ከባድ ነው ናቲ። ይሄን ላንተ አልመኝልህ። ልክ ነህ ዳጊ። አሁን እንደ ድሮ ቅብጠት የለም። አባቴ ያፈራውን ንብረት የማንም ነፍሰ ገዳይ ሲጫወትበት ዝም ብዬ የማያውቅም የለኝም። አይዞህ ናቲ፣ ሁሉም ነገር ያልፋልሽ። አዎ ማለፍ አለበት፣ ግዴታ ማለፍ አለበት። አባቢ በህይወት እያለ ለመስራት ያቀዳቸውን ነገሮች እኛውን እሱን መስራት አለብን። የአባቢም ነፍስ በሰላም ማረፍ አለበት። ከፈጣሪ ጋር እናደርገዋለን። ግን ይኸውልህ አንድ ነገር እሺ በለኝ ናቲ፣ መረጋጋት ይኖርብሃል። በቃ ከተረጋጋን ሁሉም ነገር ማድረግ እንችላለን። ዳጊ ከዚህ በላይ ምንም መረጋጋት የለም። ሰውየው ሳይቀድመን እኛ መቅደም ይኖርብናል። እኛ እያንዳንዱን እርምጃውን ማወቅ ይኖርብናል። ሰውየው እኮ ንብረት ብቻ አይደለም ይቀማኝ፣ ሁሉ ነገሬን እኮ ነው ይቀማኝ ዳጊ። ቤተሰቦቼን፣ ሙሉ ነገሬን። ዳጊ ነገ ጠዋት አንተ እንደማይቀማኝ በምን ልረጋግጥ እችላለሁ? ሰውየው ሳይቀድመን እኛ መቅደም ይኖርብናል። ገብቶኛል። ነገር ግን እኔም አንተን ማጣት አልፈልግም። ይኸውልህ ናቲ፣ አንተ ከሌለህ ይሄ ሁሉ የምታወራው ነገር ሁሉ ከንቱ። ራሳችንን እንጠብቃለን ወንድሜ። ይሄ ደግሞ ግዴታችን ነው። ቆይ የነገ እቅዳችን ምንድን ነው? ይኸውልህ ጨራ ጉዳዩ ካለቀለት እሱ ጋር እንሄዳለን። ጨራ ግን እንዴት ነው? ታማኝ ሰው ነው? አዎ ናቲ፣ እንግዲህ ይሄን ሁሉ እርምጃ እንድራመድ ያደረገን እሱ። ገንዘብ በጣም ነው የሚወደው። ገንዘብ ካሳየው ምንም ሊሰራል ይችላል። በጣም ጥሩ። እንደዛ ከሆነ እኔ በአካል አገኘዋለሁ። ደግሞ በጠዋት ቀስቅሰኝ። የዚህችን ሴትዮ ድምፅ መስማት አልፈልግም። በደህና ደር። አና ኦ ማይ ጋድ ጭራ እናላምንም። ምጥንዬ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ቆይ የት ጠፍተህ ነው? ከስተሃል? ምን ሆነ ነው ፊትህ የጠቆረው?
ማንሽ ይደበርኩሽ እንደ ምጥን አይ እንደሱ ለማለት ፈልጌ አይደለም ተጎሳቅለሃል እናት ደህና ነች እማዬም የሌለብሽ ናት እኔ ያለውላት ምን ትሆናለች ክላስ መግባት ለምንድን ነው ያስጠላ ጣልቼው ነው ብለሽ እና ለምን አትመጣም አሁን ላይ ማስራ እየሰራው ነው እኔ መቼ እንዳንቺ ታደርኩ እንዴት እኔ እኮ የቱጃር ልጅ አይደለሁ መረቅ እንደ ሾርባ ይቀርብልኝ ላቤን ጠፍ አድርጌ በማመጣው ገንዘብ ነው እኔንም እናቴንም መማረው አንቺ ለነገሩ ምን አለብሽ በደና ጊዜ ተወልደሽ አሁንም የምትቀልደውን ነገር አላቆምክም አንቺም እኮ 20 ጊዜ ጥያቄ የምትጠይቁን ነገር አላቆምሽ ሙዚቃሽም እንደነበረ ለማንኛውም ምጥኔ ስላገኘሁሽ በጣም ደስ ብሎኛል እኔም ደስ ብሎኛል ነገር ግን ምጥኔ አትበለኝ ብዬ ስንት ጊዜ ነው የነገርኩ አትሰማም እና ምጥን ብቻውን ከደበረሽ ምጥን ሽሮ ላድርግልሽ ከፈለክሽ በበርበሬም አለ በቀይ ወጥ ይሁን ባልጫ ኡፍ አሁንም ህፃን ልጅነት አለቀቀህ ኡፍ እና በቃ ኮረብሽኝ ልሂድ ጥርግ በል አስታይ ልደልሻለሽ ቆይ እንጂ ንገረኝ አሁንም እዛ ሰፈር ናችሁ ኧረ ቤቱን ለቀናል ተወረሰብን እኮ አሁን ከእናቴ ጋር ተከራይቼ ነው የምኖረው ቀድመህ ብትነግረኝ ኖሮ እኮ እኛ ቤት ሲከራዩ ነበር እጂ ደግሞ እናንተ ግቢ ሲጀመር ቤትስ ባይኖር በረንዳ ላይ አንጥፌ አልተኛም እንደዛ እንኳን ሆኜ እኮ በቃ በከፍል ደስ ነው የሚለኝ አንተ ውሻ ነህ እንዴ ውጪ በረንዳ ላይ ተነጥፎልህ የምተኛው ኧረ ጥጋብ ጭራሽ እናንተ ቤት ለውሻም ታነጥፋላችሁ ያለው ሰው ማማሩ ማለት አንቺ እና ቤት አትመጣም እኔ የምለው ምጥኔ ካስዬ ግን ደህና ነች እማዬ ደህና ናት ብዙ ጊዜ ደግሞ ስላንተ ትጠይቀኝ ነበር ጥሎባስ ደግሞ እናትህን ትወዳታለች ምን ሆነሻል የኔ እናት እኮ አራዳ ነች ማንንም አይወዳታል እና ሰላም አትላትም ሌላ ቀን እመጣለሁ ዛሬ ሰው እየጠበቅኩ ነው የሆነች ጉዳይ አለች እሺ በቃ እንዳትቀር መጥኔ ግን አልናፈኩሽም አሁን ተገናኘን አይደል ለምንድን ነው የምትናፍቀኝ ነይ እስኪ በእናትሽ ኧረ በህግ አምላክ አፈንከኝ እኮ ባይ እንዴ ሃና እቺ ልጅ ትሄዳ ነው ልደፋኝ እኮ ነው እናንተ ማፈቅዶላችሁ ነው እዚህ ግቢ የገባችሁት ማታኮ ማለት ስልክ አዎ እና ገንዘብን መረሳንና ማሚ እንጂ እቤት መተን ይቅርታ ልንጠይቅ ነበር አይደል እንዴ ናቲ እኮ ይሄው እኔ እንዳይኔ ብሌን ከምሳሳላቸው ልጆች ይቅርና በቤት ቃይ እንኳን ማልደራደር ሰው ነኝ እዛ በሄዳችሁበት ብትቀሩልኝ ይሻለኛል ሂዱልኝ በቃ ካስዬ ናቲ እንደው ይቅርታ አድርጉልን በጣም አጥፍተናል በጣም ይቅርታ አድርጉልን አንተማ ጥሩ ልጅ ነህ እኮ አንተን እኔ እንዴት ተቀየማለሁ ጓደኛህ ግን ንቀቱ የቤቱ ባለቤት ነው የሚመስለው ይቅርታ አድርጉለት እንደ ጓደኛዬ እኮ ባህሉን በስርዓት ስለማያውቁ ይሰነፍ ቆይ እሱ ከሰው የተለየ አሜሪካዊ ነው ይቅርታ ማይጠይቀኝ ይቅርታ ካስዬ በርግጥ አጥፍተናል ድጋሚ አይደገምም ይቅርታህን እንኳን ለጓደኛቶ ምንም ጥቅም የሌለ ሰው ነህ እኮ ሂድ ጣልኝ ወደዛ ምን ታፈጣለህ ውጣ ይኸውልሽ ማሚ ምን መሰለሽ አሁን የሆነሽ ቦታ ደርሰን መምጣት አለብን እሺ ሁሉም ነገር ይስተካከላል ይሄው እኔ ቃል ገባለሁ በልጆት ብለን በልጆት እሺ ወንድ ሁሉም ነገር ይስተካከላል እኔ ያለው እሺ እኔ ያለው ልጆች ምን ይሻላል እማዬ ምን ነው እማዬ ምን እያደረግሽ ነው ምን ይመለከትሻል ይሄ ሁሉ ያንቺና የእህትሽ ጦስ ነው ቆይ እኔም እንደነዳይ ጉልበትሽ ላይ ወድቄ ልሳም ለማን አባቱ ብለሽ ልጄ አንቺ ቆይ ራስሽን ከነዚህ ጋር ታወዳድራለሽ እማዬ ለዚህ እኮ ነው የምወድሽ እንቅብጣትሽን እዛው አንቺ ደግሞ ምን አባሽ ሆነሽ ተደብቀሽ የምታዳምጪ አይ ፍቅራችሁ ያስቀናል እንዲሁ ሳያችሁ እኮ ደስ ብላችሁ ነው እናቴ ትዝ ብላኝ ነው ቆይ ግን እናትሽ የት ነው ያለችው ሞታለች በጣም አዝናለሁ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል አሁን እኔ በህይወት እያለሁ የኔ ነገር ምንም አልገባችሁ አንድ ቀን ግን እኔ ስታጡኝ ነው የሚገባችሁ ያን ጊዜ ይቆጭሻል እንዴ ምንድነው የምትዩማ እናትሽን ብትንከባከቢያት ይሻላል እናትሽን ካጣሽ በኋላ በጣም ከባድ ህይወት ነው የምትኖሪው እሷ ስትኖርልሽ የነበረውን ህይወት አንቺ መኖር ትጀምሪያለሽ አልገባኝም እስኪ ታያትብቃ የኔ ልጆች እኮ ቆም ብለው ያስቡ ለመሆኑ ያቻህና የት አባቷ ሄዳ ነው አሁን ስፖርት ልስራ ብላ ወጣፋ እንዴ እሷ ስፖርት አያልቅም አይደል
ወይኔ ናቲ በለበለ እዚህ ሴቱ ታሰግደኛለህ። እና ታዲያ ምን ተቀነሰብህ? አሁን ደም ይወል ልክ ወደ ቤት ስትመለስ ማለት ነው 1 ኪሎ ቡና ትገዛና ከዛ በኋላ ሰላም በሰላም ነው የምትሆኑት። ሰላም የሚሰፍነውማ ቡናው እስኪያልቅ ድረስ ነው። ናቲ እንዴት ነህ? ትናንት እኮ ማሚ ካባረረች በኋላ ተመልሰን ልትመጣ መሰለኝ ነበር። እዚህ ጋር አንታይም? የት እየሄዳችሁ ነው? የሆነች ቦታ እየሄድን ነው። ወይ የእናንተ የወንዶች ጉዳይ ደግሞ መቼ ነው የሚያልቀው? አንቺ ልጅ እናትሽ እኮ ሀናና ያሉ ግቢውን እየበጠበጡት ነው። ቶሎ ብትሄጂ ይሻልሻል። ወይኔ እማዬ ከቤት እንደወጣ አወቀች? ማወቅ ብቻ ይኸውልሽ ቆይ ትምጣ ምናምን እያሉ ሲዝቱብሽ ነበር። ወይኔ ጉዴ! እቺ ትብቃ ናታ ጉዴ ያደረገችኝ። ትብቃ ደግሞ ምን አድርጋ ነው ጉድ የምታደርግሽ? እሷ ናታ እንደወጣ የነገረቻት እቺ ወሬኛ። ሀና ትብቃን ካስቀየምሻት ጸብሽ ከኔ ጋር ነው የሚሆነው። ምን ትብቃ ሰራተኛ እንጂ ሚስትህ አይደለች። ምን ነው በጣም ካልተከባከባችሁልኝ አልክ? ወይስ እኛ ማናውቀው ሌላ ነገር አላችሁ? ሀና ከካስዬ ዱላ በፊት ናቲ በጥፊ ሲያለሽ ከዚህ አካባቢ ብትርቅ ይሻልሻል። ኡፍ ናቲ ደግሞ ሁሌ እንደ ሽማግሌ በዱላ ነው የምታምነው። በቃ እጭ አንተ እንዴት ነው የሚያረጋት? እቺ የሆነች ቆንጆ ነገር ትንሿ ሳሮን በላት እኮ። ሳሮንማ እንደዚች አይደለችም። አታየትም እንዴት እንደሚያረጋት? እቺ የሆነች ቀበጥ ነገር ናት። ታውቃለህ ነፃነቷ በጣም ደስ ይላል። አትሳሳት ዳኪ፣ አጉል ነፃነት ጥሩ አይደለም። ሴት ልጅ እኮ ናት። አትያማለን። አሁን ስራዬ ብለን በዚህ ቢራቢሮ የተከራከርን እኔ ልጁ መሮጥ ጥሎ ሊሄድ ይችላል። ብንሄድ ይሻላል። በልሽ ትብቃ። አቤት ካስዬ። እንጀራ ሳትጋግሪ ሙሉ ቀን መሬት ስትወለዊ ነው የምትይው? ይቅርታ ካስዬ፣ አብሲት እያለሁ እኮ። እንዴ አብሲት ጣልሽ እንደሆነ ሊጡን አንጠጣው እንዴ? ከአንቺ እኮ ሳሮን ተሻለች። ምንድነው ማይ? ምን ተፈጥሮ ነው? ምሳ ደርሷል። እሷ መሬት ትፈትጋለች። በቃ ያሁን ሰራተኞች እኮ ይሄ ነው ስራቸው። በቃ ደሞዝ ይደርሳል፣ ደሞዟን ትወስዳለች። ምን ልንበላ ነው? እማዬ ተይ፣ ስራ በዝቶባት ይሆናል። ትብቃ፣ ምን ላግዝሽ? ኧረ ምንም ሳሮኔ፣ አመሰግናለሁ። እችን ትወዳለች ካስዬ። አሁንም እዚህ ተገትረሽልኛል እንዴ? ናትና ዳጊ ምርጥ ልጅ። ዳጊ ጨራይ አማንሽ ተውቁ ናት። ጨራ ይባላል። ሰላም ጨራ ናት ነው ይባላል። ጨራ ይባላል። ናትዬ እንዴት ነሽ? ስላንተ ብዙ ነገር ሰምቻለሁ። እስካሁን ላለንበት ነገርም ከጎናችን እንደሆንክ አውቃለሁ። በጣም ነው የማመሰግነው። ዳጊ አንተን ሚስጥር ሁሉ ስለነገረኝ አያሳስብ። ደግሞ ምስጋናው አስፈላጊ አይደለም። እየከፈላችሁኝ አይደል? መክፈል እኮ በጣም ትንሹ ነገር ነው። ከዛ በላይ ለምን እንደምሰራ አውቀህ ጎኔ ስለሆንክ በጣም ነው የማመሰግነው። ሚስጥርን እንደ ሚስጥሪ ስለጠበቅልኝም አመሰግናለሁ። ተማመንብኝ። ከገንዘብ በላይ የሆነ ነገር እሰጣለሁ። እናትም ትድናለች። እሺ ችግር የለውም። ከዳጊ ጋር ሁሉንም ነገር አውርተን ተስማምተናል። በቃ ቀጣይ ስራዬን አሳውቁኝና ሁሉንም ነገር ፊክስ ላድርግላችሁ። ቆይ ስንት ጓደኛ አለክ? ጓደኛ የለኝም። እንዴት ማለት? ፍቅረኛስ? ሰዎች የሆነ አይደለ ጓደኛ ምናምን ሊያደርጉኝ ይሞክራሉ። እኔ ግን ጓደኛ ምለው ሰው የለኝም። በጣም ጥሩ። እኔም እንደዚህ አይነት ሰው ነው የሚያስፈልገኝ። በእርግጠኝነት ብዙ ስራ አብረን እንሰራለን። ኧረ አያሳስብም። ኡፍ ግልግል እማዬ የለችም። ታመጪ መስሎታል። እኔ ሳልፈቅድልሽ ከዚህ ቤት እንዳትወጪ አላልኩም ነበር ነው ወይስ ንቀት ነው? ንረጂ እማዬ በአባቢ ሞት በቃ ዛሬን ብቻ ተይኝ። ከዚች ቤት ንቅንቅት ያት ነው አሳይሻለሁ። እዛ ውስጥ ታፍነሽ ትቆይ እንዳያለሁ ተወጫታለሽ። ወይ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ጨራ ግን አደራ ናቲን የሚጎዳ ምንም ነገር እንዳታደርግ። ምን ሆነ? አልጨረኩም። ምንም አይፈጠርም። አብሽር። እኔ የምልህ ግን ማዘር እንዴት ነች? እማዬ በጣም አሟታል። ቀን በቀን ደግሞ እየባሰባት። ዳግዬ በቅርቡ ካልታከመች እማዬ መጣት። አይዞሽ አባቴ፣ ሁሉም ነገር ይስተካከላል። ናቲ ነው የሚኖረው። አንተ ብቻ ስራህን በስርዓት ስራ።
አመሰግናለሁ። አብሽር። አሁን በቃ እዛ ሂድና ያለውን ነገር አሳውቅ። ደውል። በቃ ፊክስ አድርጌ እደውልልሻለሁ። እሰይ የታባጧ እማዬ እኮ አንዳንድ የልብ ነው የምታርሰው። ወይ ሀና መጣች እንዴ? አዎ መጣች። ምን ላግዝሽ ትብቃ? ኧረ ምንም ሳሮን፣ አመሰግናለሁ። አንቺ ከመምጣትሽ በፊት እኔ ነበር ከቤቱን ስራ የምሰራው። ምን ያክል ጫና እንደሚበዛብሽ ደግሞ አውቃለሁ። ስለዚህ በማንኛውም ጊዜ እገዜን ከፈለግሽ ንገሪኝ። በዛ ላይ ደግሞ እማዬ ስትናገርሽ አይክፋሽ። ውስጧ ባዶ ነው። አሁን ተናግራሽ አሁን ትረሳዋለች። እና ያው ስትለምጃት በደንብ ጥሩ ሴት መሆኗን ደግሞ ታያለሽ። እሺ ሳሮን፣ አመሰግናለሁ። እርዳታሽ ካስፈለገኝ እነግርሻለሁ። እኔ የምለው ዳጊና ናቲ የት ሄዶ ነው? የምታውቂው ነገር አለ? እኔ እንጃ አላውቅም። ናቲና ዳጊ ስራቸው ምንድን ነው? ምን? በየትኛው ስራቸው ነው የቤት ኪራይ የሚከፍሉት? ነው ወይስ አንዱ በእርዳታ ድርጅት ይረዳል? አይ እንደዛስ አይመስለኝም። ስራ አላቸው። ምን እንደሆነ አለማወቄ ነው እንጂ። እንዴት ስራውን አታውቂም? ናቲ መቼ ስራ ይሰራል? ከበፊትም እኮ ብዙ ሰራተኛ ነበራቸው። ቆይ ግን ናቲ ቤተሰቦቹን ማን የገደለበት? አይ እኔ አላውቅም ሳሮን። ምን ነው ማይጠየቅ ጥያቄ ጠየቁሽ እንዴ? አይ እሺ በቃ መጣሁ፣ አይሻለሁ። ማዘሪ ሰላም ዋሉ? ደህና ዋልክ ልጄ? እንዴት ነህ? ደህና። ማዘር የቺን ያዟት። ምንድን ናት? ቡና ነው። ዛሬ ማን ሊሞት ነው? የምን ሞት ነው ደግሞ? አይ ያለመደብህም ብዬ እኮ ነው። መቼም ይሄ የዳጊም እጅ አለበት። እስኪ ይመርቁትና ይሄ ምስኪን ልጅ ይግባ እስኪ። ተባረክ ተባረክ። ኧረ ችግር የለውም። ትብቃ ዳጊ፣ ዛሬ ትብቃ ቆንጆ ቡና ታፈላና እኛም ቤት ቡና ትጠጣላችሁ። ባይሆን እሱ ጥሩ ሀሳብ ነው ማይ። በቃ መተን እንጠጣለን። ጥሩ። እሺ እሺ። አቤት ጠሩኝ? የተጠራሽው ቅድም። እስካሁን ምን ትሰሪያለሽ? ቀርፋፋ አትንቀራፈፊ፣ ፈጣኑኝ። እሺ ምን ልታዘዝ? አሁን ይሄን ቡና ውሰጂና ቡና አፍይ። ናቲና ዳጊ እኛ ቤት ነው ቡና የሚጠጡት ዛሬ። እሺ ሀና ምን ፈለግሽ? ዳጊና ናቲ የት እንዳሉ ታውቂያለሽ እንዴ? የት እንደሄዱ አታውቂም ወይ? አውቃለሁ። ናቲ የበፊት ኤክሱ ጋር ነው የሄደው። ምን? አዎ፣ ዳጊ ደግሞ ፍቅረኛው ጋር ነው የሄደው። ቆይ ናቲ ምን ይሁን ብሎ ነው ኤክሱ ጋር ሄደው? ያው ይቅርታ ጠይቋት አብሮ ሊሆኑ ነው። አንቺ እንዴት አወቅሽ? ገምቼ ነው እንጂ ምን የምታውቂው ነገር የለም። ያን እንዴት ላውቅ እችላለሁ? እኔ ሁሌ ቀልድ ብቻ፣ አንድ ቁም ነገር የለሽም። ማረቢ ትሽ እኔ ካንቺ ጋር ስላፋ አልገኝም። እዚህ ታይኝ ወደዛ ከግድግዳ ወደ ግድግዳ እየዞሩ መሽከርከር ስራ አድርገሽ ነው። ውሸታ ማለት ነበር። ኡፍ በቃ ውጪልኝ በእናትሽ፣ ታስጠላ። ኮሽ ትብቃ፣ አንዳንዴ እኮ ገላግሌ ነሽ። በአሁን ሂጂና ሀናና ሳሮን ጥሪያቸው። ሳሮን ይመጣሽ? በእህትሽንም ሂጂና ውጪ ቢያት። ትብቃ፣ እነ ዳጊን ሂጂና ጥሪያቸው። እናቲና ዳጊ ተመለሱ እንዴ? የት ሄደው አየሽ? የትም። እና ምንም በማስመልከት ነው የቡናው ጥሪው? ናቲ ቡና ስለገዛላቸው እሱን በማስመልከት ነው። ናቲና ዳጊን ይጠራቸዋለሁ። ትብቃ፣ አንቺ ሂጂና ሀናን ጥሪያት። እሺ። ሳሮን ወይ ማዬ፣ እዛ ሄደሽ 1 ደቂቃ ብትቆይ ወየው። እሺ ማዬ፣ አልቆይም፣ መጣሁ። ነገር ሀና፣ አንቺስ ምን ፈልግሽ? ምንድነው? በቃ እዚህ ቤት ለብቻ ኢንጆይ ማድረግ አልችልም? ካስዬ ልጋዊ ነው የመጣሁት። እማዬ ደግሞ ምን አለች? ከዚህ ውጪና ሳሎን ቁጭ በይ ተብለሻል። እርግጠኛ ነሽ? አዎ፣ እሳቸው ልጋዊ ነው የመጣሁት። እና
ናሪ ምን ትሄጂው? እንጂ ክፍሌን አስጭልኝ። ሳሪ እንዴት ነሽ? ሰላም ነው ሳሪ። ቆይ እንዴት መጣሽ? ካስ እየወጡ እንዴ? ኧረ አለች። ቀኑ ሙሉ ሄዳችሁ ነው የጠፋችሁት? የሆነ ስራ እየሰራን ነበር። ምን ነው ፈለገሽን ነበር? አይ እንደዛ ሳይሆን ከግቢ ስትጠፉ ማየ ስለተናገረቻችሁ በዛ የጠፋችሁ መስሎኝ ፈርቼ ነበር። ምን አስፈራሽ? እኛ እንጂ አንቺ የሚጎልብሽ ነገር የለም። እኩል አጥፍተን የተባረርን እኮ እኛ ነው ወይስ ናፍቀናችሁ? አይ እንደዚሁ ነው። ግን ማየ ኑ ቡና ጠጡ ብላችኋለች። ኧረ እባክሽ ይሄ አንቺና የሃና ስራ መሆን አለበት። ሳሪ ተይ ይቅርብን። ደግሞ እሳቸው ሲመጡ ወደ መኝታ ቤት መሮጥ አልፈልግም። እኔ ይኸውልሽ ብርድ ልብስ ውስጥ በሰቀቀን መግባት አልፈልግም። ደህና በሰላም ያደርነው ደግሞ እዛ ቤታቸው ጠብቀናቸው እንጋጭ እንዴ? ይቅርታ ሳሩ፣ እኔ ግን አልሄድም። ቢቀርብኝ ይሻላል። ዛሬ በቡና ነው የተፋቱ። ነገ ደግሞ ሙክት ካላመጣችሁ አንፋታችሁ ማለታቸው አይቀርም። ስለዚህ ይኸውልሽ እናመሰግናለን። ቡናው ይለፈን። ጭራሽ ማዘር ነው ይጠሩ? እማዬ የራሷን የተጠራቻችሁ። እሺ እንደዛ ከሆነማ በቃ ናትሻ ተነስ እንሂድ። ቆይ አንቺ ነሽ ቡናው የምታፈው? ትብቃ ናት። ያው ያንቺ ቡና ካልሆነ እንደማይመችኝ ታውቂያለሽ። ይህችን ቃል እዛው ትብቃ ፊት ትደግማታል። በለውንጣ እስኪ አንቺ ደግሞ ተነሽ ከላይ ላይ ራስሽን ችለሽ ቁጭ በይ። እማዬ ዛሬ ማን እንዳገኘው ገምቺ። ማንን አገኘሽ? ያንቺ ሰዎች እንደው ማለቂያ የላቸው። ድሮ ልብሳችን የምታጥብልን ሴት አስታወሻት? ጓደኛሽ? እኔ ልብስ የምታጥብ ጓደኛ የለኝም። የጨራናት? የት አገኘሻት? እሷ ታዲያ ጓደኛዬ ነች እንዴ? የእሷ ልጅ ነው። ጨራን አገኘሁት። ምን? የት ነው ያገኘሽው? መንገድ ላይ እየመጣው ነበር ያገኘሁት። ብታይ ሌላ ሰው መስላል። አማረበት? አይ በጣም ተጎሳቅሏል። ሌላ ሰው ነው የሚመስለው። ሲያስፈራ ብታዩ። እናቱ ደህና ነች? እኔ እሱን እንጂ እሷን መቼ አገኘኋት ብለሽ ነው? ቤት እመጣለሁ ስላለ ሲመጣ ታገኘዋለሽ። የት? እዚህ ቤት ሊመጣ? ለምንድን ነው የሚመጣው? ከኛ ጋር እኮ ትንሽ ጊዜም ቢሆን አብሮ ኖሯል አይደል እንዴ? ሊጠይቀን ነው። እስካሁን ጠፍቶ ነው አሁን የሚመጣው? ለምንድን ነው የሚመጣው? ምን አስቦ ነው? አረማ ያታካብጂ ሰላም ብሎን ይመለሳል። በቃ ልንገርሽ ብዬ ነው። ዋ አንቺ ልጅ እነሱን ሰዎች ወደዚህ ይዘሽብኝ እንዳትመጭ ወደ ቤቴ ነግሬሻለሁ። እኔ ሌላ መዘዝ እንዳታመጭብኝ። እኔ ለልጆቼ ልኑርላችሁ። ዴማዬ ይሄ እኮ ምንም የሚያናድድ ነገር እኮ አይደለም። ሃና ታውቃላችሁ ቤታችን አንድም ቀን በሰው ተሞልቶ አያውቅም። 3 ብቻ ነበርን። እና አሁን ደስ አለሽ? በጣም ደስ አለሽ። ቃላለ የሰው ችግር አለብሽ እንዴ? ለምን ታስመስያለሽ? ናቲ ስለመጣ ደስ ብሎ ናቲ? ተይ እንጂ ሃና፣ ልጆች ያላሰቡትን ለምንድን ነው የምታሳስቢያቸው? እኔ የምለው አባታቸውን አይቼ አላውቅም። ምን ነው አይመጣም እንዴ? ስንት ጊዜ ነው የምነግርህ ናትዬ? አባቢ እዚህ ከሚኖርበት ጊዜ ውጭ እየሄደ የሚመላለስበት ጊዜ ይበዛል። ማለትም እዚህ አይኖርም። ይኸውልሽ ማሚት፣ እኔ ሲመስለኝ እዚህ ቤት ውስጥ ያለው ችግር አባወራ። እነዚህ ሁለት ሴቶች መሀል እኮ አንድ ወንድ አምጥቶ ቁጭ ቢያደርጉ በቃ ችግሩ አለቀ። የቤቱ አባወራ እሱ ይሆን ነበር። እኔስ እህት ከሚኖረኝ እኮ ወንድም ቢኖረኝ 100 እጥፍ ይሻለኝ ነበር። አይ በቃችሁ፣ ይበቃችኋል። ብዙ አትቀባጥሩ። እናንተ ደግሞ ዝም ስትባሉ ፊት ሲሰጧችሁ አትቻሉ። ወሬ ቀይሮ ወደዛ። በር ተንኳኳ ልበል? በር ማን ነው? ትብቃ። በር እየተንኳኳ ነው። እስኪ ክፈች። አቤት። እንዴት ነሽ ቆንጂ? ደህና። ምንድን ነው ፈራሽ እንዴ? ማን ፈልጋ? ሃናን ሳሮንን ካስዬን የሉም እንዴ? አሉ። መግባት ይችላል?